እኔ ማለት የምፈለኩትን ነገር ተረዱኝ። ገባችሁ አይደል? ግዴታ ከአዳማ ወጥቼ አዲስ አበባ ከናብርሽና ከነሩታ ጋር ግዴታ ቪዲዮ እየሰራው መልቀቅ አለብኝ። ኦዲየንስ ምን ቪዲዮ ያያ አይደለም። ገባ አይደል? እና ማዘሬን አደራ ነው ሙላችሁ። እሺ ራሴ እንዴት እንደሚያመኝ አታውቁ። እንቅልፍ ምናምን አልተኛ ብሎኝ እዚህ ምግብ አልበላ ብሎኝ እናንተ ቦርዶ እንደምትይዙ እኔ የእናትና የአባቴ ጥገኛ ነው። በቃ የሆነ ነገር ለውጥ አልመጣ አለች። ገባ አይደል? በቃ ከተሻለ ሰው ጋር ሂጂ ለሞከረው አንተ ምን ሆነ ነው? በቃ እኔ ምንም ብዙ ነገር ሞክሬያለሁ። ሊሆንልኝ አልቻለም። ብትሆኝስ ጓደኛዬ ብትሆኝስ? ኧረ ምንም መረጋጋት አልቻልኩም። አንዴ እኔ የምሰራቸው በቃ ብዙ ስራ ሞከርኩ። እየገባ ነው አማውራው። እኔ እናትና የአባቴ ጥገኛ መሆን አልፈልግም። በቃ እጂ መለውጥ አለብኝ። በቃ እኔ ወይ ከሀገር መውጣት አለብኝ ወይ አዲስ አበባ ከናብርሽ ጋር ቪዲዮ መስራት አለብኝ። ኧረ ተይኝ ክርፍት በቃ እኔ ምርር ነው ያለኝ ሲጀምር። ወይ መሰደር ነው ያለብኝ። በእናትህ እናትና አባቴ ሰፖርት ማድረግ ያለብኝ ልጅ እኮ ነው። ገባን። ብዙ ስራ ሞከርኩ እንዳልሆነ እያወቅህ አንተ ምን አድርገህ ነው የምትለኝ? በቃ እኔ እናትና አባቴ ጥገኛ መሆን አልፈልግም። በገባው ወጣው ጉዘር ከባዘር ጋር መጨቃጨቅ ምናምን። እሺ ከኛ ጋር መጣላት ነው የምፈልገው። ምንድን ነው የምፈልገው? መጣላት ከእናንተ ጋር አልፈልግም። እና ታዲያ በቃ መጣላት የምፈልገው ነው። ስማና እንዴ እየሰማችሁ እኮ ነው እናንተ ናችሁ እኔን መስማት ያቃታችሁ። ኧረ እናንተ ሙድ እየያዛችሁብኝ ነው እንዴ? ነው ተቀበል አንዴ ለአንዴና መጨረሻ ጊዜ ሀሳባችንን ብትቀበለን ሀሳብ የምን ሀሳብ ነው የምትቀበልሽ? ኧረ የምቀበላችሁ ምንም ሀሳብ የለም። በእናትህ እኔ በቃ መሄድ አለብኝ እያልኩ እኮ እኔ አንተ እያወቅሁ በጣም ወጣው ቁጥር በጣም ስቅቅ እያልኩ አንተ እኔ በ20 ምናምን ዓመት ፋሚሊ ቁጭ ማለት እድሜ እኮ አይደለም። በቃ እኔ መሄድ አለብኝ እያልኩ እኮ ዴባ ጓደኞቼ ናችሁ እኮ። ኧረ ፕሊስ ተረዱኝ። እኔ ስለጨነቀኝ እኮ ተረጋግተን እናውራ እስኪ ና። ኧረ በእናትህ ጭንቅ ነው ያለኝ። በቃ እኔ ራሴ እየታመመ ነው። የምታደርገውን ነገር ቆም ብለህ ብታስብበት ይሻላል ወዳጅ። ይሄ ላምነው ነው። እዚህ እኮ መለወጥ ትችላለህ። ግዴታ እነሱ ጋር መሄድ የለብህም። አስብበትና ወስን ማለት ማዘርን ጥለህ ዝም ብለህ መሄድ የለብህም። ጀስት እነሱ ማወቅ አለባቸው በኋላ የከፋ ነገር እንዳይመጣብህ። እኔ እነግርሃለሁ በጓደኝነት አደራ ያልከውን ልንቀበል እንችላለን። ችግር የለውም። ማዘርን አደራ መቀበል እኛ አያቅተንም። ግን ለማዘሯ ሊደብራት ይችላል። እሷ ከሚከፋት እዚህ ሆነ አብረን ተባብረን ብናስተካክለው ባይ ነኝ። ያለውን ነገር እዚህ ሆኜ ማስተካከል የምችል አልመሰለኝም። ገባችሁ አይደል? በቃ ለእናቴ ቶሎ ሆኜ መድረስ ስላለብኝ እናቴ መጦር ግዴታ ስላለብኝ ግዴታ እና አብርሽና እና ሩታ ጋር መሄድ አለብኝ። ገባችሁ? አብርሽና ሩታ ከእናት ከአባትህ ይበልጡብሃል። እነሱን ነው የምታስበልጠው። ምንድነው ማለት እያልክ ያለው? እናትህን ጥለህ ሜዳ ላይ ጥለህ ልሂድ ነው የምትለው? እናትህም ከምንም በላይ እኮ እናት ነች። እና አብርሽና ሩታን ታስበልጣለህ ከእናትህ? እኔ ማለት የፈለኩት እኮ እንደዛ አይደለም። ለእናትና ለአባቴ ግዴታ ቶሎ መድረስ ስላለብኝ ነው እየነገርኳችሁ አይደል እንዴ? በቃ መጦር ስላለብኝ ነው ስሙ እንጂ እኔ እነሱን ኢግኖር ማድረግ ፈልጌ እኮ አይደለም። ለመለውጥ ለመሻሻል ነው በቃ። እና አብርሽና ሩታ እና ላይ ስላሉ ከነሱ ጋር ካልሰራው ምንም የሚሆን ነገር አልመሰለኝም። እናትህን ከነሱ ታስበልጣለህ። እዚህም ሆነ እኮ ከእናትህ ጋር ራሱ ሰርተህ ልትለወጥ ትችላለህ። ሞር ከነሱ ጋር ከምትሰራ ከእናትህ ጋር እዚህ ሆነ ብትሰራ ራሱ በጣም ለውጥ አለው ብዬ አስባለሁ። አስብበት። እኔ ይኸውልህ የእሷን ሀሳብ ነው የምደግፈው ማለት ነው። ከእናትህ ጋር ሆነ እናትን መጦር አለብህ። እስካሁን ያሳደገችህ እኮ ልጦራት ነው እንጂ የትም ሜዳ ላይ ጥላት ማለት ነው ልትሄድ አይደል። እና አብርሽና ሩታ እንወዳቸዋለን። ነገር ግን እናት ከምንም በላይ እናት ናት። እሷን ጥላ ሜዳ ላይ እሷን ጥላ እንዳትሄድ። በምን ቋንቋ እንደምነግራችሁ እኮ ነው ያላቀም። ነገርኳችሁ አይደል እንዴ? ከእናትና ከአባቴ ጋር እኮ መስራት አቅቶኛ አይደለም። ግን በቃ ዩቲዩብ ላይ የምለቃችሁ ቪዲዮዎች ምንም እየታዩልኝ አይደለም። ገባ አይደል? ላይክ ሰብስክራይብ የለም ከታዋቂ ሰው ጋር እስካልሰራሁስ እና ከነሱ ጋር ከሰራው በኋላ ከእናቴ ጋር መስራት አልችልም። ለማንኛውም ኤላ ቆም ብለህ ብታስብበት ይሻላል። ትንሽ ማሰብ ያስፈልገዋል። ነገሮችን በስነ ስርዓት አስብበት። እንደ ትልቅ ሰው ማለት ነው። እኔ እንዲህ ነው የምነግራችሁ። ቻው ትሉኛላችሁ አትሉኝም? እሺ ስማኝ፣ እናንተ ጓደኞች አይደላችሁ እንዴ? እናቴ አታሳዘናችሁ? በዚህ እድሜ እኔ ጥገኛ መሆን አለብኝ እንዴ? ቤተሰብ ብዙ ስራ ሞከርኩ፣ ደከምኩ፣ አልሆነም። ገባ አይደል? በጣም ብዙ ስራ ሞክሬያለሁ። በቃ እኔ እንዴት እንደምነግር አላውቅም፣ ግን በቃ ምንም የተሳካልኝ ነገር የለም። ማዘሯንም ቢሆን በቃ እኔ እነሱ ላይ ፋሚሊ ጥገኛ እነሱ ሰፖርት በማድረግ እድሜ ፋሚሊ ላይ ልቀመጥ በቃ እና አብርሽ ጋር ሂጅ ልሞክረው ልታገለው እስቲ። እዛ ደግሞ ሊሳካም ላይሳካም ይችላል፣ ፈጣሪ ነው የሚያውቀው። በቃ እዛ ሂጅ ግዴታ የሚፈጠረው ነገር ማየት አለብኝ። አረ እንደዛማ አይሆንም። በቃ እኔ የሆነ ነገር ፋዘር አዘጋጅቶኛልና ሊሄድ ስለሆነ ወደ ውጭ ሀገር ሊሄድ ስለሆነ በቃ እኔ እሄዳለሁ። እንደ ፍቅረኛ ያድርጌ እሄዳለሁ። ምን እያልሽ ነው ያለሽ?
እና እንደዛ ነው። በቃ ችግር አለ። እያልሽ ነው ያለሽ እንዴ? ምን ማለት ነው? ምን ማለት ነው? ምናምን ምን ችግር አለው ብትሄድ? እኔ ሲጀመር እንደ ጓደኛዬ እንዴ ባይሽ እንደ ጓደኛሞች ሆነን ምን ማለት ነው? እንደ ጓደኛሞች ግልጽ አድርገኝ፣ አልገባኝም። በቃ እኔ ልረዳክ ነው፣ እንደዛ አድርጌ ልውሰድክ ነው ያልኩት። በምንድን ነው ወረጂ? እኔ ያንቺ እኔ የሄድኩ በቃ እንደ ፍቅረኛ ያርጌ እሺ ካይዳለሁ። ምን በጣም ትገርሚያለሽ። እንደዚህ ነው የምታስቡኝ? እንደዚህ ነው የምታስቡኝ እናንተ? እንደዚህ ነው የምታስቡኝ? እስካሁን ብዙ በልተን ጠጥተን አንቺ እንደዚህ ነው የምታስቡኝ? አንቺ አብሮ አደገን አልነበርን? እኔ ሲጀመር በዚህ እናትና አባቴን አሪፍ እድል ያንቺ ፍቅረኛ አርግተሽ መውሰድ ነው። በጣም ትገርማላችሁ። ግን እኔ ጥገኛ እንደሆነ አሁንም አንቺ ላይ ሲጀመርስ እንደዚህ ያጠብቅሽ ነበር። ታውዙኛላችሁ አትሉኝም? አንተ ቆይ ስነገር ለምንድን ነው የማሰማው? ትረሽኛለሽ እንዴ አንቺ እንዴ? እና ምን እንሁንኛንም ተረዳና አሁን አዲስ አበባ ለሚሄደው ራሱ እሺ፣ አሁን አትጨነቅም? አሁንስ አትጨነቅም? አንተ ጥላና ስትሄድ አትጨነቅም ወይ? አንቺ ለአባትሽ የኔ ጓደኛ አለ ብለሽ ምናምን ፍቅረኛሞች ምናምን ታያለሽ። ምን ችግር አለው? ነብዬ ባመቻች በራሴ ነው እስካሁን ድረስ እኔ መሞከር የምፈልገው። ሲጀመር ጓደኛሞን ያስጠላኝ የምር እንደዚህ ማሰብ የሌለብን ጓደኛ ሲባል ሲጀመር የኔ እና ምን ያሰራ እናመቻችልሽ? ሌላ ነገር ነው የምፈልገው። ምንድነው ሌላ ምን እናመቻችል? ብድር እንበደርል ባንክ። ስለምን ብድር ነው የምታወራው? ባንክ አልፈልግም፣ ንግድ ባንክ አልፈልግም። የምን ንግድ ባንክ? ቢያንስ የተወሰነ ብር ብንበደርል የሆነ ማንኛውንም ስራ ከፍተህ ትሰራበታል። እኔ አልፈልግም እንደዛ። በቃ እና ምንድነው የምፈልገው? ብዙ ነገር ሞክሬያለሁ እና አዲስ አበባ ሄደህ እኔ ያለኝን ቤት ላሲዝና ቤቴን ካርታውን አስይዤ ችግር የለውም። እኔ ኃላፊነቱን ወስጃለሁ። አከስርም ከሰራ ማንም ሰው አይከስርም። ኧረ ተው ጀስት የምከፍተው እኮ ለመስራት ያለ ሁሉ ሎስ እንዳለ ማወቅ አለብህ። ትርፍና ኪሳራ የሚባል ነገር አለ። አሁን ደግሞ በቃ የኢትዮጵያ ኢኮኖሚ እንደምታውቀው ነው። በቃ አየር ታስባለህ ስለመክሰር ያልሞከርኩት ነገር አለ እንዴ? ዲቭ ንገረኝ እስቲ። ያልሞከርኩት ብዙ ስራ እንዴት እንደምነገር አላውቅም። ብዙ ነገር እንደሞከርኩት አውቃለሁ። በቃ ስለዚህ በቃ በዩቲዩብ በቃ እኔ ልሞክር ብዬ ብዙ ስራ ሞከርኩ። አልሆነም። በዩቲዩብ ደግሞ ከናብረሽ ጋር ልሞክር። አንተ ምን ይሁን ነው የምትለው? ምን እያልሽ ነው እንጂ እና እኔ ሲባል እምቢ። እኔ በቃ ካልሆነ የሆነ ነገር እዚሁ ዩቲዩብ ምሰራ ከሆነ እዚሁ ስራ። አይ የምትል ከሆነ እኔ እጄ ለማሰራው እናገራለሁ። በቃ እኔ እናገራለሁ። በቃ መናገር ማለት ለማሰራው እናገራለሁ። ተናግሬ በቃ እንታስቀር እስከ መጨረሻ ነው ምን እና ታዲያ አንተ ጓደኛ ሆነ ማሰማን ከሆነ ምኑ ጋር ነው ጓደኝነታችን? ምንድነው የምትለው? እየሰማችሁ እኮ ነው። እንደውም በትዕግስት ነው እየሰማችሁ የራይሄን ልጅ አንድ ነገር በለው። እኔ ለሽማግሌዎችም ቢሆን ለአጎቶች ለሁሉም ነግሬም አሁን ነገር ውስጥ እየገባ እንደሆነ እኔም እነግራለሁ። እኔም ደግፋታለሁ። ለእናቱ ስትናገር ለአባቱ ስትናገር እንዲሰሙ አልፈልግም። እና ታዲያ ለምንድን ነው ዝም እንትን ማትለው? በቃ ይሄ ሰራ ለነሱ መድረስ አይደብርም? ከዚህ በላይ እኔ ምን እንደማደርግ አላውቅም። ኧረ በእናትሽ ለወጥበት ቀን ይናፍቀኛል። ምን መለወጥ ታዲያ ምን እኛ ያንተ ለውጥ አያስደስተንም? ምንድን ነው የምትለው? እና ታዲያ ምን ልሁን ነው የምትለው? ለማንቺ ያልሽው ነገር አልተመቸኝም። እኔ ገና ስንት ዓመቴ ነው? አንቺ ጓደኛ እኔ እንደ ጓደኛ አብረን ስንት ነገር በልተን ጠጥተን ፍቅረኛ ምናምን ስትይ በጣም ገርመሽኝ እኮ። በቃ እኔ ግዴታ አዲስ አበባ ከነሱ ጋር መስራት አለብኝ ያልኳችሁ ያለው። ቻው ወልሽ ቆይ ምን ይሁን ነው የምትለው? አንተ የኔ መሰለ አይደል? ለምንድን ነው የማትጠቀመው? እንዴት ስለ ለምንድን ነው በቃ አንተ መሄድ ማፈልግ ከሆነ እኔ ከሱ ጋር ሄዳለሁ አሜሪካ። እሱን ይዤ እሄዳለሁ። በቃ እቺ ያለሽ ሲጀመር እና እሱን እያወዳደርሽ ነው እንዴ? ነው እያወዳደርሽ ነው? ምን ማለት ነው? ማንንም አላወዳድር። እናንተ የምትሉትን ነገር እንትን በሉ በቃ። አዲስ አበባ ሂጂ ሰማኝ። አዲስ አበባ ሂጂ እና አብርሽና እነ ሩታ ጋር ራሱ ማይውልልኝ ከሆነ እኔ ሌላ ስራ ውጪ ምናምን እንሞካከራለሁ። አንተ ብሎ ነው ያው እኮ ነው። አሁንም አብርሽና አብርሽ ጋር ይተመሰለ እድል ተሰጥቶክ ይሄው ጥገኛ እኮ ነው የምትሆነው። እዛ ሜዳ እንዴ ስለምን ጥገኛ ነው? እሰራለሁ ከነሱ ኮላ ዋርግ። እሺ ወይ ዱባይ እንላክ ገቡልኛል፣ እገባላችኋለሁ። ምን እናርገው? በእናትሽ በቃ ተያይዛችሁ ቤት ትችላላችሁ። እኔ ግን እናንተ የምታስጨንቀኝ ሲጀመር አንቺ ሲጀመር እኔና እሱ ማወዳደር የለብሽም። በጣም ትገርሚያለሽ። ከእናንተ እንደዚህ አልጠብቅም። እሺ ኧረ እሷ እንደዚህ ማለት ፈልጋ አይደለም እኮ እሷ ማለት የፈለገችው ኧረ ብራዘር ወንድሜ፣ እኔ በእንደዚህ አይነት ነገር አጠርጥረኝ። ገብቶሃል አይደል? እሷ ማለት የፈለገችው አንድና እድሉን አልጠቀምበትም ካልክ ሌላ ያመልጣል ነው። ሲጀመር የጣሉ ለምን እንደዚህ ምን አስፈለገ? በቃ እሺ እኔ ቻው ነው የመጨረሻ ቻው እንናገር። ስለማጋሪ ለቤተሰብ
እናንተ እኔ ላስቀይማችሁ ነው። በቃ ምንድነው የምታስቀይመው? ከዚህ በላይ ጓደኝነት እዚህ ጋር ይብቃ። በቃ ከዚህ በላይ እንዴት ነው የምታስቀይመው? ሲጀመር አልሰማችሁም ካልኩ እኮ የሆነ ቦታ ምሳ እንብላ። ኧረ ምሳው ይጠብቅ። በቃ ሰርች ነው መልስ ምሳው ይጠብቅ። እንዴት ነው የምትለው? ተረጋጋ። እኛ አለን አይደል እንዴ? ከራሴ ጋር መሆን አልቻልኩም ነው ልጅ ምን ልፍጠር ነው የሚለው? እኔ እኮ አልተረዱኝ። ሲጀመር አልቻላችሁ። እየተረዳነህ እኮ ነው። እኛ አለን እናገዝሃለን አልን አይደለም? እሺ ለምንድን ነው የማትለው? ምን ችግር አለው? ጓደኞች አይደለም? እሺ ጓደኛ ሆኖ እኔና አንቺ ፍቅረኛሞች ሆነን ግዴታ አባትሽ ሰምቶ ምናምን ማወቅ አለበት እንዴ? እዛ ለምን? ኧረ በእናትሽ እንደዛ ነው እንድታስብኝም አልፈልግም። ምን ችግር አለው? ያለሁበት ሁኔታ በጣም ራሴ ዞሮ የምንፈልገው የቤተሰብ ህይወት እንዲቀየር ነው። ኧረ በቃ ማንም ላይ ጥገኛ አትሆንም። ኧረ በቃ ዩቲዩብ እዚህ ሰራው ምናምን በቃ ምንም አልሆነም። እዛ አዲስ አበባ ሄጄ የሆነ ታዋቂ ሰው ፈልጌ ምናምን ከነሱ ጋር ሰርች የሆነ ቪው ካላመጣውና ገንዘብ ካልሰራው ምንም ብዙ ስራ ሞከርኩ አይደል? በዩቲዩብ ራሱ በቃ የሆነ ላይ ስራ ነው የሚላል። አንቺ እንዴት እንዳሰብሽው አላውቅም። እናቱን ጥሎ አዲስ አበባ ከገባ አሜሪካን ብትወስጂውም እኮ እናቱን ጥሎ ነው የሚሄደው። እንዴት እንዳሰብሽው አላውቅም። ጥሎ እንደሚሄድ አውቃለሁ እኮ እኔ ያሰብኩት ጥሎ ህይወቱ እንዲለወጥ ብዬ ነው እንጂ ሌላ ነገር አስቤ አይደለም። ታዲያ አንቺን አግብቼ ነው እናቱን አብረን አድገን ስንት ነገር በልተን አንቺን በማግባት እና ዱባይ ፋዘር በመስማት ምናምን ግዴታ ተጋብተን ምናምን ታያለሽ። እኔ ገና አይሳስባው ማዘርንም ጥሎ ዛም ሌላ ብቻ። ኧረ በቃ ሌላ ሀሳብ አምጡ። ሌላ ሀሳብ ማለት ሌላ ሀሳብ አምጣ አንተ። እኔ በቃ አዲስ አበባ ሂጅ ልሞክረው አይሻልም? እናትን ጥላ አብራችሁ ግቡ ወይ ዛሲት ማይሆነውን አላዚ ብቻዋን ጥላት ሄዳለህ። በቃ ፋዘር አለ እንዴ? በቃ ምንድነው እያልክ ያለው አንተ? በቃ እኔ ልሄድበት እንዴ? እናንተ ልትረዱኝ አልቻላችሁ። እንዴት እንደምነግራችሁ ጨነቀኝ። በጣም ነው ጨነቀኝ። ይሄ ልጅ ምንድነው የሚለው ግን አንቺ ምንም መስዋዕትና ምንም እየገባኝ አይደለም። በቃ ምንም ሊሰማ ፈቃደኛ አልሆነም። ቆይ ማለት ነው ያስጨነቃችሁኝ እኮ በቃ እኛ የኛ ጭንቀት አይታይህም? ላንተ እየተጨነቅን እኮ ነው። ጭንቀት አይመስለኝም። በቃ እና ስትረዱኝ ነው እኔ እንደተረዳችሁ ማሰብ። አዲስ አበባ ልጅ አይሆንም ይልኛል። እኔ በጣም ራሴ እንዴት እንደሚያመኝ አታውቁም። እንቅልፍ ምናምን አልተኛ ብሎኝ እዚህ ምግብ አልበላ ብሎኝ እናንተ ቦር ነው እንደምትይዙ እኔ የእናትና የአባቴ ጥገኛ ነው። በቃ የሆነ ነገር ለውጥ አልመጣ አለ ባይር በቃ ከተሻለ ሰው ጋር ሂጂ ለሞከረው እናንተ በቃ እኔ ቻው አትሉኝ ከሆነ ልሂድ። እኔ ምንድነው ብለውም ብያለ እኮ ነው። አልሰማም ብያለ እኮ ነው። ሰማችሁ እኮ ከዚህ በላይ እንዲልስማችሁ እና ቢያንስ እኛ ያመጣነውን ሀሳብ ተቀበላ። እዛ ኧረ አልቀበልም። አንቺ እንደዚህ የምታስቡ ከሆነ እንዳታገኙ። ኧረ የላ ተመለስ ምናምን አይደለም። በቃ እኔ ፕሊስ ተመለስ። አንተ ወደ ነው የምትሄደው? ኤላ ተመለስ እንጂ እስካሁን ብዙ አሳልፈናል። አከብራችኋለሁ፣ ወዳችኋለሁ። በቃ እሺ ተመለስ። አመረረ እንዴ? እሺ ምንድነው? ኧረ እባክህ ና። ምን አይነት ሀሳብ ነው? እንደዚህ አይነት ሀሳብ ጭራሽ እንደዚህ ይሄ ሀሳቡ አሁን የት ነው የሚሄደው? ኧረ የራሱ እንዳያጠፋ ለነገሩ አጠፋም። የስራ ሞራሉ ስለተነሳ አንቺ ደግሞ የስራ ሞራሉ የተነሳ ነገር የለም። የሆነ ነገር ራሱ ላይ ያደርጋል። እንከተለው ቢያንስ። አይ ምንም ሄደ እኮ ቀጥሎ ከኛ ጋር መሆኑ ያልፈለገው መሰለኝ። ና እንከተለው እስቲ። ለማንኛውም አይ ቆይ ተው፣ እኔ ስለማውቀው ነው በደንብ አይደለም። አውቀዋለሁ። የሆነ ነገር ራሱ ላይ እንዳያደርግ። ኧረ ምንም አያደርግም። ምንም እንከተለው። አሁን አዲስ አበባ ሄዳለሁ እያለ እኮ ነው። የት እንደሚሄድ ሳያውቅ ነው የሚሄደው። የሆነ ነገር ቢሆንስ? በቃ እሺ እንከተለው ካልሽ እንሂድ። በቃ እሺ እንሂድ። በቃ ካሜራውን ስቶፕ አድርገው